የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ የሸዋ ንጉሥ አጤ ምኒልክና የጎጃም ንጉሥ ተክለ ሃይማኖት የተዋጉበት የእምባቦ ጦርነት ግንቦት 30 ቀን 1874። ንጉሥ ተክለ ሃይማኖትም ተነሱ የሚል መልእክተኛ ወደ ንጉሥ ምኒልክ ገብቶ አደረ። ይህ ነገር በተሰማ ጊዜ ክተት ሰራዊት ምታ ነጋሪት ብለው ከእንጦጦ ከተማዋ ተጓዙ። በግንቦት 28 ቀን ጠራ ሜዳ ወጥተው ሰራዊቱን ሰልፍ አሳዩት። በነጋው ውሎ ሆነ። በግንቦት 30 ቀን ማክሰኞ በማለዳ ተነስተው ተጉዘው ወንበር እምባቦ ሜዳ ላይ ሲደርሱ የጎጃሞች ሰልፍ ፊት ለፊት ታየ። የንጉሡና የታቦቲቱ አንዳንድ ድንኳን ሲተከል የቀረው እንደ ተጫነ ቆመ። ተቀኑ በ5 ሰዓት ጦርነት ገጠሙ። ንጉሡ ግን ገዳሞን የቤት አሽከሮን ይዘው መሃል ለመሃል ነበሩ። በዚህ ጊዜ የንጉሥ ተክለ ሃይማኖት መድፍ መተኮስ ጀመረ። 2 ጊዜ ተተኮሰ። በሦስተኛው መንኰራኩሩ ተሰባብሮ ወደቀ። እነርሱም ይህም ባዩ ጊዜ ደነገጡ። እግዚአብሔር እንደተለያቸው አወቁ። እንደዚያም ሆነው ከበው አስጨንቀው አስጠብበው 2 ሰዓት ሳይሞላ ንጉሥ ተክለ ሃይማኖት ቆስለው ተያዙ። ጦርነቱ ግን እስከ 3 ሰዓት ድረስ ቆየ። የጎጃምም ሰው ለመማረክም ለመሸሽም የማይቻለው ሆነ። የሸዋ ጦር ከቦታልና። ስለዚህ ጦርነቱ እጅግ ጠነከረ። ጓዛቸውንም በሰልፍ መካከል አድርገውት ነበርና ፈረሱም፣ በቅሎውም፣ አጋሰሱም፣ አህያውም የቆመው በእርሳስ አለቀ። ብዙ ሰው ተጎዳ። ከዚህ በኋላ በነጋው ሰፈሩን ለውጠው ከሰፊ ቦታ ላይ ሰፈሩ። ንጉሥ ተክለ ሃይማኖትም በበቅሎ መሆን አልቻሉምና በአልጋ አስጓዟቸው። ከዚህም ሲመለሱ ምርኮኛውን የጎጃምን ሰው እኔ አልፈልጋችሁም፣ እናንተ ፈልጋችሁኝ መጣችሁ፣ እግዚአብሔር ግን በትዕቢታችሁ ጣላችሁ፣ አሁንም ከአገራችሁ ግቡ ብለው አሰናበቱ። አጼ ምኒልክም የሞተው እንዲቀበር የተሰበረው እንዲጠገን ለቁስለኛው መድኃኒት ሊያደርጉ ረፍት አድርገው ዋሉ። በነጋው ራስ ጎበና በንጉሡ ትእዛዝ ምርኮኛውን አባይ ድረስ ሸኝቶ ተመለሰ። የጎጃሞችን ቁስለኛ ሁሉ የሚወስደው ዘመድ ያጣውን ዘበኛ ላይ ተመርጦ አድሮ ነበርና ጅማ በፊታውራሪ ቀዲዳ አገር አድን ብለው ሰጡት። ከዚህ በኋላ ፊቱን ወደ ሸዋ መልሰው ተጓዙ። ነፍጡን አሰባስበው ሲናድሩን በአንድ ወገን፣ ባለከምስሩን በአንድ ወገን፣ ባለቋዱን በአንድ ወገን ባደረጉት ጊዜ መጠን የሌለው ሆኗል። የተማረከውን መድፍና መርቡጥ ለፊታውራሪ ቀዲዳ አስጉዝ ብለው ሰጡት። በሰኔ 19 ቀንም እንጦጦ ከተማዋ ገቡ። ከዚያም ዘማቹን በየቤቱ አሰናብተው የንጉሥ ተክለ ሃይማኖትን ሰዎች ምርኮኞችን ምሪት አግብተው መኳንንቱንም በየራሳቸው ቤት ሰጥተው መብሉ መጠጡ እንዳይጎልባቸው በክብር በመልካም አድርገው አስቀመጧቸው። ንጉሥ ተክለ ሃይማኖትንም ማለፊያ በሆነ በተዘጋጀ ቤት አስቀምጠው የመንግሥት ሥርዓት እንዳይጎልባቸው አድርገው ያሰቡትንም ሁሉ ለንጉሥ ፈጥኖ የሚያመለክት የሻቃ ተክሌም ባልደረባ ሰጥተው መኳንቶቻቸውን ሁሉ ለማጫወት ሲመጡ እንደ ፈቃዳቸው እንደ ቤታቸው እንዲሆኑ በጠጁ ባረቄው በጮማው ተረፍ እንዲሆንላቸው አድርገው አኖሯቸው። ለመኳንንቱም ለአሽከሮቻቸውም መሣሪያቸው፣ ጌጣቸው በጦርነት ሄዶባቸዋልና እንደነበረ አድርገው ሰጥቷቸው። ንጉሥ ተክለ ሃይማኖትም በጦርም የተወጉት ባረርም የቆሰሉት ለግሞ ጠንክሮባቸው ነበርና አጼ ምኒልክ ቁስሉን እያጠቡ መድኃኒት በእጃቸው እያደረጉ አዳኗቸው ይላሉ ጸሐፌ ትእዛዝ ገብረ ሥላሴ ታሪከ ዘመን ለዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ በሚሰኘው መጽሐፋቸው። የግብፅ መንግሥት የስለላ አባላትን ከሀገር ስለማባረር ለክቡር ብርጋዴር ጀነራል መኮንን ደነቀ የሕዝብ ጸጥታ ጉዳይ ሚኒስትር ዴኤታ አዲስ አበባ። ጉዳዩ የግብፅ መንግሥት የስለላ አባላትን ከሀገር ስለማባረር በቀድሞ ክቡር ዘበኛ ከሃዲ ወንበዴዎች ተነስቶ በነበረው ዓመፅ ምክንያት ታኅሳስ 6 ቀን 1953 ዓ.ም የታኅሳስን ግርግር ተገን አድርገው ለግብፅ መንግሥት ፍላጎት ሲሉ ያለ ፈቃድ
የንጉሠ ነገሥቱን ግዛት አየር ክልል ጥሰው ወደ ኢትዮጵያ ገብተው የነበሩ 13 የግብፅ ወታደራዊና የሲቪል ሰላዮችና 2 የአውሮፕላን አብራሪዎች ከነአውሮፕላናቸው ተይዘው በቁጥጥር ስር ውለው ጉዳያቸው በምርመራ ሲጣራ መቆየቱ ይታወሳል። በኮሎኔል ሙስጠፋ መሐመድ ኢብራሂም የግብፅ መከላከያ ሚኒስቴር የወታደራዊ ስለላ ምክትል ኃላፊ ቡድን መሪነት፣ በሻለቃ አብዱላህ ያሲን ጣህር አውሮፕላን አብራሪነት፣ በመቶ አለቃ ናስር መሐመድ ሳላህ ረዳት አውሮፕላን አብራሪነት ግዛታችን ውስጥ አየር ክልላችን ውስጥ ገብተው በልደታ አየር ማረፊያ አርፈው በቁጥጥር ስር ከዋሉበት ከታህሳስ 6 ቀን 1953 ዓ.ም እስከ ሐምሌ 16 ቀን 1953 ዓ.ም የታሰሩበት በቂ ሆኖ ከአገር እንዲባረሩ ግርማዊ ጃንሆይ ምህረት አድርገውላቸዋል። በዚህም መሠረት አንደኛ ሐምሌ 17 ቀን 1953 ዓ.ም በጠዋት ክፍለ ጊዜ በኢትዮጵያ አየር መንገድ 15ቱ የግብፅ ስለላ አባላት ከአዲስ አበባ እስከ ካርቱም አየር ማረፊያን በመውሰድ ለሱዳን መንግሥት የውጭ ጉዳይ መስሪያ ቤት እንድታስረክቡ ሆኖ ለዚህም ተግባራዊነት የእንግሊዝኛ ቋንቋ አሳምረው መናገር የሚችሉ 2 ባለሥልጣናት ከመስሪያ ቤታችሁ ተወክለው እስከ ካርቱም ደርሶ መልስ የአውሮፕላን ትኬትና ውሎ አበል እንዲከፈላቸው እንዲያደርግ። ሁለተኛ ግብጾቹ የሀገራቸውን ወታደራዊ ልብሳቸውን አውልቀው በምትኩ ካኪ ሱሪና ሸሚዝ በኢትዮጵያ ምርት ውጤት አንድ አይነት ቀለም ልብስና ካልሲ የሌለው ነጠላ ጫማ አድርገው ጺማቸውና ጸጉራቸውን ሳይላጩ በአንድ ገጽ ላይ የተጻፈ የስም ዝርዝራቸው በእንግሊዝኛ ተጽፎ ከአዲስ አበባ እስከ ካርቱም የይለፍ ወረቀት እንዲሰጣቸው ሆኖ ከግብፅ ይዘውት የመጡት አውሮፕላን ግን ሐምሌ 20 ቀን 1953 ዓ.ም በኢትዮጵያዊ አውሮፕላን አብራሪነት ከአዲስ አበባ ካርቱም ድረስ ተወስዶ ለሱዳን ሲቪል አቪዬሽን ባለሥልጣናት እንዲያስረክቡ 2 ባለሥልጣናት ከመስሪያ ቤታችሁ ተወክለው አብረው እንዲሄዱ። ሦስተኛ የ15ቱ ግብጾች ፓስፖርት በኢትዮጵያ ንጉሠ ነገሥት ለውጭ ጉዳይ ሚኒስቴር በመሸኛ ደብዳቤ እንዲላክ ሆኖ ስለ ተግባራዊነቱ በሪፖርት እንዲገለጽልን አስታውቃለሁ። ከማክበር ሰላምታ ጋር ግልባጭ ለጽሕፈት ሚኒስቴር ለውጭ ጉዳይ ሚኒስቴር ፊርማ ጸሐፌ ትእዛዝ አክሊሉ ሀብተወልድ ጠቅላይ ሚኒስትር። የሩሲያው ዛር ታላቁ ጴጥሮስ ማን ናቸው? ጴጥሮስ ታላቅ ወንድሙ ሲሞትና አልጋ ወራሽነቱ ለሱ ሲሰጡት ገና የ10 ዓመት ጨቅላ ነበር። በጊዜው የጦር ሰራዊት ወታደሮች ሁከት ሲያነሱ የመንግሥቱን ሥልጣን ታላላቆቹ እህቱ ሶፊያና ወንድሙ ኤቫን ተከፋፍለው ያዙት። የጴጥሮስ የአባት ልጅ የሆነችው ልዕልት ሶፊያ በአንድ በኩል የወንድሟ ሞግዚት ነበረች። ከፍ ሲል ሥልጣን እንዳይካፈላት በማለት ወደ ውጪ ዜጎች መኖሪያ አገር ላከችው። በጊዜው በነበረው ሥርዓት የውጭ አገር ሰዎች ብልግናና አስካር የለመዱ ናቸው ተብለው ሩሲያውያን ስለሚጠየፏቸው በሩሲያ ውስጥ በአንድ ቦታ ብቻ ነበር ታግተው የሚኖሩት። ጴጥሮስ ከነሱ ጋር ተደባልቆ ባለጌና ሰካራም ሆኖ ይቀራል ነበር የልዕልት ሶፊያ ሐሳብ። እሱ ባደገበት መንደር ከሚኖሩ ነጋዴዎች የሆኑ የሆላንድ አገር ሰዎች፣ መድኃኒት ከሚሸጡ ስዊሶች፣ ልዩ ልዩ የእጅ ጥበብ ሥራ ከሚሰሩ ጣሊያኖች፣ ዳንስ ከሚያስተምሩ ፈረንሳዮች፣ መምህራን ከሆኑ ጀርመኖችና ከልዩ ልዩ ዘር ከተጠራቀሙ የተለያዩ ዕውቀት ካላቸው አውሮፓ ሰዎች ዘንድ ብዙ ዕውቀት ሰበሰበና ታላቅ ለመሆን በቃ እንጂ እህቱ እንዳሰበችለት ዋልጌ ሆኖ አልቀረም። ታላቁ ጴጥሮስ ሩሲያን ወደ ሥልጣኔ ሲመራ የሥልጣኔ ተቃዋሚዎች የሆኑት ሴረኞችን ለመቅጣት የሠራው የጭካኔ ሥራ በማንኛውም መንግሥት ታሪክ ውስጥ ታይቶና ተሰምቶ የማይታወቅ ነው ሲሉ ታሪክ ጸሐፊዎች ይናገራሉ። በዚህ አድማ ውስጥ ገብተው የነበሩትን ወታደሮችና የወታደር አለቆች በፈጀበት ቦታ ደም እንደ ጎርፍ ወረደ ይላሉ። ጴጥሮስ ከሕዝቡ ጠባይ ነቅሎ ሊያጠፋውና ሊያስወግደው ያሰበው ወደ ነበረው ጭካኔ ራሱ ተመልሶ ገባበትና ከአጥፊዎቹ መካከል አብዛኛዎቹን እሱ ራሱ በገዛ እጁ ገደላቸው። በቤተ መንግሥቱ የነበሩ ታላላቆቹ መኳንንትም ከእሱ ጋር ሆነው አጥፊዎቹን በእጃቸው እንዲያርዷቸውና እንዲገሏቸው አስገድዷቸው ነበር ይባላል። ይሁን እንጂ እንኳን በአገሩ ሩሲያ በዓለም ዙሪያ ታላቁ ጴጥሮስ
አንድ ሰው የሠራውን ክፋት ብቻ ያነሱ ሲወቅሱ ሲረግሙ ብቻ በማይኖሩትና ጨካኝ ቢሆንም እንዲህ ያሉ ደገኛ ምግባራትን ፈጽመዋል ብለው በሰናይ ተግባራቱ ብቻ በሚያነግሱ አውሮፓውያን ዘንድ እስከ ዛሬም ፒተር ዘ ግሬት ወይም ታላቁ ጴጥሮስ እየተሰኘ ይጠራል። ታላቁ ጴጥሮስ በስሙ የከተማት ፔትሮግራድ እንኳን በኮሙኒዝም ዘመን ሌኒንግራድ ተብላ ተቀይራ ኖራ አሁን ተመልሳ ፔትሮግራድ ሆናለች። በጨዋታችን ላይ የፑሽኪን ቅድመ አያት የነበረው ኢትዮጵያዊ አብርሃም ሃኒባል የጡት አባት ናቸው። አንቱም በላቸው። ታላቁ ጴጥሮስ የተሰኙት የሩሲያ ዛር ወይም ንጉሥ የተወለዱት በዚህ ሰሞን ነበር። እንደ አውሮፓ አቆጣጠር በ1672 ጁን 9 ቀን 1972 ነበር የተወለዱት። የጨዋታ ማሟሻ ከወዲህም ከወዲያ ለመንገርም ለመዘከርም ማሟሻ